ተመልካቾቻችን እንደምን አላችሁ? ሴኮንድ ደቂቃ ሰዓትን ሰዓት ቀንን ቀን ሳምንትን ሳምንታት ደግሞ ወራትን እየተኩ የገጽ ጨዋታ ምዕራፍ 2 ሊጀምር እነሆ በዝግጅት ላይ እንገኛለን። የቲያትር ቤቶች አስተዳደር ድርጅትና የህፃናት አርት ኮምፕሌክስ ህንፃ ላይ እንገኛለን ማለት ነው። እናመሰግናለን የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትና የህፃናት አርት ኮምፕሌክስን ከልብ እያመሰገንን የገጽ ጨዋታ ምዕራፍ 2 ተጀመረ። እናንብብ። የገጽ ጨዋታችንን ይህ ፕሮግራም እቅፍ ድግፍ ያደረገው የአዲስ አበባ ባህልና ቱሪዝም ቢሮ ነው። ከልብ እናመሰግናለን። ገጽ ጨዋታን ለተቀዳሜ ለምትከታተሉ በሙሉ አክብሮታችን ላይ ያለ ነው። ኑ ተወዳደሩ። በየውድድሩ እያሸነፋችሁ ስትሄዱ በስተመጨረሻ ላይ ትሸለማላችሁ ማለት ነው። ሁሌም የገጽ ጨዋታችንን ስንጀምር አንዳንድ ቲፕ እንሰጣችሁ የለ። ዛሬ እስኪ ተርኬን አሪፍ ቦታ ለማድረስ ትልቅ ከፍታ ላይ ለማስቀመጥ ህልም ከነበራቸው መሪዎች መካከል አንዱ ነበር አታቱርክ። ወደ ስልጣን መንበሩ እንደመጣ ያደረገው አንድ ነገር ነው። ካቢኔዎችን አዋቂዎችንና ምሁራንን ሰበሰበና ያሁኗን ታላቋን ተርኬን ለመመስረት ምን እናድርግ ከምን እንጀምር ብሎ ካቢኔዎችን ጠየቀ። ካቢኔዎችም ሐሳብ አዋጡ። አንዳንዱ ከፖለቲካው እንጀምራሉ፣ አንዳንዶቹ ከሳይንስ እንጀምራሉ፣ አንዳንዶቹ ከኢንዱስትሪው እንጀምራሉ፣ አንዳንዶቹ ደግሞ ከጦር ኃይላችን ሀገራችንን መገንባትን እንጀምር ሲሉ አለ አታቱርክ። ምን ብሎ መለሰላቸው መሰላችሁ? ከኪነ ጥበብ እንጀምር አላቸው። አሁን ፍጠኑና ጸሐፍትን፣ ደራሲዎችን፣ ባለቅኔዎችን፣ የሐሳብ ሰዎችን፣ የቲያትር ባለሙያዎችንና ሙዚቀኞችን አምጡልኝ፣ ከነሱ ጋር ልመካከር፣ መሰረቷ ይጣል አለ። ስለዚህ አንዲት ሀገር ማደግ ካለባት በኪነ ጥበብ በስነ ጽሑፍ ማመን አለባት። አታቱርክ በነበረበት ዘመን በፊልም በኪነ ጥበብ በስነ ጽሑፍ በስነ ህንፃና ባማረ የከተማዋ ውበት አንደኛ ተብላለች። ማደግ ከፈለግን እናንብብ ማለት ፈልጋለሁ። ያላችሁት አዲስ ሚዲያ ኔትወርክ ለተቀዳሜን ከኛ ጋር በተሰኘው ፕሮግራም የገጽ ጨዋታ ተጀመረ። እንግዲህ የዛሬው መጽሐፋችን አዎ እሱ ጋር ያመኛል ከሚለው መጽሐፍ ላይ ማበድ ይሻላል የተሰኘውን ለዛሬ ሐሳቡን ልናሳብደው አሪፍ አድርገን ተገናኝተናል። ከተወዳዳሪዎችም ጋር ደግሞ አንድ መድረክ ላይ እስኪ ለናንተ ለገጽ ጨዋታ ለአዲስ ሚዲያ ኔትወርክ እንዲሁም ደግሞ እዚያውን ለምንገኝበት ለአዲስ አበባ ቲያትር ቤቶች አስተዳደርና ለህፃናት አርት ኮምፕሌክስ ስለተባበሩ እናመሰግናለን። ምዕራፍ 2 በአድሃኖም ምትኩ አዎ እሱ ጋር ያመኛል ማበድ ይሻላል በሚለው ሐሳብ ልናወራችሁ መተናል። እንኳን ደህና መጣችሁ። ካንተ እንጀምር እስኪ እንተዋወቅ። አበበ አጥላው እባላለሁ። እሺ ስራዬ በመምህር ነኝ። በሁለተኛ ደረጃ አዲስ አበባ ውስጥ መምህር ነኝ። ለመምህራን ክብር አለ። ወደ ዕውቀት ለሚያሻግሩ ለመምህራን ክብር አለ። ደስ ይላል። እሺ የገጽ ጨዋታን እንዴት አገኘኸው? እንዴትስ ለመወዳደር ፈለግ? እኔ የገጽ ጨዋታን በአዲስ አበባ ሚዲያ ኔትወርክ በሚተላለፈው የቴሌቪዥን ፕሮግራም ላይ ቅዳሜ ዕለት ከፍቼ ነው ያየሁት። በጣም አስደሳች ፕሮግራም ነው። ስለዚህ ፕሮግራሙን ተላልፎ ካለቀ በኋላ እኔም እዚህ ፕሮግራም ላይ መወዳደር አለብኝ ብዬ ወስኜ ለመወዳደር ሞክሬ ያው ዛሬ እዚህ ቦታ ላይ ተገኝቻለሁ። እናመሰግናለን። ምዕራፍ 2ታችንን አቤ ሊከፍትልን ነው። መምህር አበበ እንኳን ደህና መጣህ እንላለን። እንተዋወቅ ወንድሜ አንተም። ስሜ ዮሐንስ ጌታቸው ይባላል። እሺ ሼፍ ነኝ። ሼፍ ዮሐንስ። እሺ ወደዚህ እንድመጣ ያደረገኝ ያው ጋሽ አበበ እንዳሉት ያን ፕሮግራሙን ስለመከታተል በጣም ጥሩ እንደሆነ እና አስተማሪ ነው። እዚህ ፕሮግራም ላይ እኔም ተሳተፌ ማንበብ አለብኝ በሚል ዋው እናመሰግናለን። ማንበብ አለብኝ። እሺ ለዛ ተገኝተሃል። ምዕራፍ 2 ሊከፈት ነው። እናመሰግናለን። እሺ እኔ አግንቻ አበበ እባላለሁ። በአዲስ አበባ ከተማ ጽዳት አስተዳደር ቦሌ ክፍለ ከተማ ወረዳ 5 የመንገድ ጽዳት ባለሙያ ነኝ። ለጽዳት ባለሙያዎች ሞራል ይገባል። እንዲህ አይነት ያማረ መናፈሻ ያማሩ ቦታዎችን ጽድት ምር አድርገው
ከተማን እያስዋቡ አዲስ አበባን ውብ ገጽታ የሚያለብሷት እናንተ የጽዳት ባለሙያዎች ክብር ይገባችኋል። ይመቻች። ግን እንደው ቀረጻ ከመጀመራችን በፊት እዚህ አካባቢ አንድ የገጠመኝ ነገር አለ ብለህ ስታወራን ሁሉም ሰው በሳቅ ሲሞት ነበር። ምንድነው የገጠመን? አይ እዚህ ጋር ከመጣው የገጠመኝ ምንድነው እዚህ ጋር ቀደም ነበር የመጣ ነውና ትንሽ ያው ተቀመጥን እዚህ። ከዛ ወርጄ ምሳ አጋጣሚ ጾም ነበር ጾመኛ ነኝና ያው ከቆየን ብዬ ምሳ እስኪ ልብላ ብዬ ወረድኩና ሄድኩኝ። ዞር ዞር ስል የሆነች ምግብ ቤት አገኘው። ያው ጎንበስ ብዬ ምናምን የገባሁት እኔ ዝቅተኛ ነገር ያው አቅሜን የሚመጥን መስሎኝ ነበር። ገባው። ምን አዘዝ? በየአይነቴን አዘዝኩ። በላው። ውሃ 1 ሊትር ውሃ አዘዝኩኝ። ውሃው መጣች። በላው ጠጣውና ተጣጥቤ ሂሳብ ስል ሜኑ መጣና ሳየው 870 ብር ይላል። ወይኔ ወንድሜ የሆነ ነገር አልኳቸው ብለህ ነበር። ምን አልካቸው? ሙሉ በግ ነው እንደ ይበላል ዳሩ ተከራክሬ ምናምን ያው በመጨረሻ ያው ከፍዬ ወጣ። ጤፉ የኛ፣ ዱቄቱ የኛ፣ የትኛው ነው ቀረጥ የከፈላችሁ? ምስሩ የኛ ነው። አገር ውስጥ ነው ምናምን ድንቹ ነው ከአውሮፓ የመጣ ብዬ ድንቹ ነው ቲማቲሙ ነው ከአውሮፓ የመጣ። ይሄ ምርጥ አጋጣሚ ነው ወገን። እየጠየቅን እንብላ እንጂ ምን ችግር አለው? ሆቴል ስትገቡ ጥብሱ ስንት ነው፣ ለስላሳው ስንት ነው ይባላል። ወይም ደግሞ እንደተማረ ሰው ሜኑ ማንበብ እፈልጋለሁ በሉ፣ ችግር የለው። አንድ ሜኑ ላይ 1-2 ደቂቃ ላይ አይታርጋችሁ የምትፈልጉትን መመገብ ነው። እና አግኝቼ አይዞን ገጫ ገጫም ቢሆን እናረጋለን። እሺ እንታወቅ። እሺ አመሰግናለሁ። ስሜ ሸጋው ጌቶ እባላለሁኝ። እሺ ሸጋው። የምኖረው በአዲስ አበባ ቂርቆስ ክፍለ ከተማ ወረዳ 9 ነው። ወደ ስቴዲየም አካባቢ ነው የምኖረው። ስቴዲየም እዚሁ ኤሪያ ነህ? ደስ ይላል በጣም። እንዴት አገኘው የገጽ ጨዋታን? አንተስ እንዴት ነው የንባብ ባህልህ ምን ይመስላል? ገጽ ጨዋታ እንግዲህ ሁላችንም ስልክ አለን። በስልክ አንዳንድ የሬዲዮ ፕሮግራሞችን አዳምጣለሁኝ። አለፍ ሲልም ደግሞ አንዳንድ መጽሐፎችን ስሪያ ጋር በማይነካካ መልኩ አነባለሁኝ። በጣም ደስ ይላል። እንግዲህ አግኝቼና ሸጋው አቤና ዮሐንስ አንድ ግሩፕ ሆነዋል። የዛሬ የመወዳደሪያ ሐሳባችን ደግሞ አዎ እሱ ጋር ያመኛል አድሃኖም ምትኩ ነው። የአዲስ ሚዲያ ኔትወርክ ለተቀዳሚ መዝናኛ ፕሮግራሞች አንዱ የሆነው የገጽ ጨዋታ ተጀመረ። ምዕራፍ 2 ከማን እንጀምር ብዬ አስቤ ነበር። ዛሬ ከናቤ ነው የምንጀምረው። የመጀመሪያ ጥያቄያችንን ወደና አቤ አደረስኩኝ። 10 ሴኮንድ ስላላችሁ መመካከር ማውራት ትችላላችሁ። መልሱ ደግሞ ከመጣ መመለስ ይቻላል። የመጀመሪያ ጥያቄ ቁጥር 1 ደራሲው አናዋዥ የሚለውን ቃል ወይም አናወዘ ተናወዘ የሚለውን ቃል ተጠቅመዋል። አናዋዥ ነው ያለው ምንን ነው? ደራሲው አናዋዥ ነው ያለው ያለ ቀጠሮ ሰውን መጠበቅ። ያለ ቀጠሮ ሰውን መጠበቅ የመጀመሪያው ጥያቄ ተመልሷል። መምህር አበበ ዋው! ጆ ሐሳብ አለ ሌላ? ያለ ቀጠሮ ሰውን መጠበቅ አናዋዥ ነው። ሙሉ ነጥብ በትክክል ተመልሷል። አግኝቼ እንቀጥል። ጠላቷን የምትበቀለው በዝምታዋ ነው ይላታል። ስለ ዝምታ ምን ይለናል? ደቂቃችሁ ሊያልቅ ነው። ሴኮንዳችሁ ሊያልቅ ነው። ወደ መልሱ እንምጣ። ምንድነው ተንገዋለህ ትመጣለህ? እስኪ ሞክሩ። ዙረህ ትመጣለህ ነው ምናምን ነገር መሰለኝ። ረሳሁት። አልተመለሰም። ጠላቷን የምትበቀለው በዝምታዋ ነው። ስለ ዝምታ እንዲህ ይላል። ዝምታን የመሰለ መሳሪያ አልባ መቅጫ ምን አለ ይላል። ዝምታን የመሰለ መሳሪያ አልባ ቅጣት ምንም የለም። አንዳንዴ ዝም እንበል። ወደ ጆን መጣው። ዳሽ ስሜቷን ማንጸባረቂያ መስታወቷ ነው። ሁሉን ከዳሿ አገኘዋለሁ ይላል። መመካከር ትችላላችሁ። ስሜቷን ከዳሽ የሚልበት ፓርት ከአይኗ ነው። ከአይኗ ዋው! በትክክል ተመልሷል። በትክክል ተመልሷል። ሁለተኛ ጥያቄ ለመምህር አበበ። እዩ የተባለው ገጸ ባህሪ ታሪኩን ሲተርክልን
ክፉ ትዝታዬን ይቀሰቅስብኛል የሚለው አንድ ነገር አለ። ይህ ክፉ ትዝታውን የሚቀሰቅስበት ነገር ምንድነው? ረሃብ። አረ መምህር አልተቻሉ ከዮሐንስ ጋር ረሃብ ክፉ ትዝታዬን ይቀሰቅስብኛል። የሚገርም ነው። ሐናን የምወዳት በጠይም ቆንጆ ፊቷ በጥቁር ዞማ ጸጉሯ አይደለም ይለንና ምኗን ወድላታለሁ ይለናል። ሴኮንዳችሁ ሊያልቅ ነው። 5 ሴኮንድ ተጠቅማችኋል። 6 ሴኮንድ። አይኗን አይደለም፣ አልተመለሰም። ጸጉሯን አልተመለሰም። አልቋል ደቂቃው። እንዲህ ይላል ሐናን የምወዳት በጠይም ቆንጆ ፊቷ በጥቁር ዞማ ጸጉሯ አይደለም ይለንና የምወድላት ወይም የምወዳት በየዋህነቷ ነው ይላል። የዋህነት በራሱ ውበት ነው፣ ይወደዳል። የዋህ ሁኑ እሺ። ከሐና ጋር ቀስ በቀስ መለያየታቸውን ደስ በሚልና ጠቃሚ ቃል ነግሮናል። ምን አለ? ተመልካቾቻችን ያላችሁት አዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር የገጽ ጨዋታ እናንብብ። እንደዚህ ያለበት ምክንያት ሳንቃቃር ክፉ ሳንነጋገር ምን አለን? መለያየታችን። ዋው! በትክክል ተመልሰዋል። ሳንቆሳሰል መራራ ቃላትን ሳንነጋገር እንዲሁ ተለያየን ይላል። ይቻላል። ሳትቆሳሰሉ ሚስጥር ሳታወጡ የሰው ገበና ሳትገልጡ እንዲሁ ቀስ እያላችሁ ምን ማለት ይቻላል? መለያየት ይቻላል። ግዴታ ከሆነ ግን አንለያይም። ይህ የገጽ ጨዋታ ነው። እናንተን እያዋደደ እያላመደ እያዛመደ እያጋመደ የሚቀጥል ሁሉም ሰው ሊያነብ ይገባል በሚል መርሁ የሚታወቀው የገጽ ጨዋታ ምዕራፍ 2 እናንብብ። ያዳነው ምትኩ አዎ እሱ ጋር ያመኛል። እንቀጥላለን። አግኝቼው አንተ ጋር መጣው። ረጅም ጊዜ ሳንተያይ ቆይተን ተነፋፍቀን ስንገናኝ አጥብቃ አቀፈችኝ ይላል። አስተቃቀፏን ምን ብሎ ገለጸው? ወይም አስተቃቀፏን ምን ማለት ይመስላል ብሎ ነገረን። በእንባ የተሞላ አልተመለሰም። ሴኮንድ አልቋል። ረጅም ጊዜ ሳንተያይ ቆይተን ተነፋፍቀን ስንገናኝ አጥብቃ አቀፈችኝ ይልና አስተቃቀፏ እንኳን ደህና መጣህልኝ ይመስላል ይላል። አይዟችሁ፣ አጨብጭቡላችሁ አንዴ። አይዟችሁ። ጆን ተዘጋጅ። እዩ የተባለው ገጸ ባህሪ በሚወዳት ልጅ ህመም እጅግ መደበቱን ሲገልጽ ምን ይላል? እጅግ መከፋቱን እጅግ መደበቱን ሲገልጽልን የሆነ ንግግር ነግሮናል። ምን አለን? የሚገልጽበት መንገድ መጉዳቱን ሳይሆን መጎዳቴን፣ ክፉ መናገሩን ሳይሆን ክፉ እንደተናገረ። ዋው! አልተመለሰም። ክፋቴን ተነቅሳ የምትዞር እየመሰለኝ ብዙ ጊዜ እደበታለሁ። ወይም ክፋቴን ተነቅሳ የምትዞር እየመሰለኝ አንዳንዴ እደበታለሁ። ግማሽ ነጥብ። በትክክል ተመልሷል። አልተመለሰም። ግማሽ ነጥብ። እንዲህ ይላል እዩ የተባለው ገጸ ባህሪ በሚወዳት ልጅ ህመም እጅግ መደበቱን ሲገልጽ አንዳንድ ስሜት የእውነት ካልተዳሰሰ አናውቀውም ይልና አንዳንዴ ደግሞ ይላል ምኔን ተነቅሳው የምትዞር ክፋቴን ተነቅሳው የምትዞር እየመሰለኝ እደበታለሁ ይላል። ግማሽ ነጥብ ሰጥቻቸዋለሁ። ሸጋው ሐና የተባለችው ገጸ ባህሪ እዩ እኔን ልትጠይቀኝ ስትመጣ የዘውትር ጥያቄዋ ነው ብሎ የነገረን ምንድነው?
ወይም ሐና እዩ ቤት ስትሄድ መጀመሪያ የምትጠይቀው ምን ብላ ነው? ምግብ ስጠኝ፣ እንጀራ ስጠኝ። ሌላስ? በር ክፈተኝ ምናምን ነው ታንኳኳ። በር ታንኳኳለች፣ እንጀራ ስጠኝ ትለዋለች። ትደበድባለች በሩ። አዎ በትክክል። ግማሽ ነጥብ። ምግብ ስጠኝ፣ ሳንቲም ስጠኝ ትለውና በስተመጨረሻ እዩ ደህና ነህ ትለዋለች ስለምታፈቅረው። መምህር አቤጋ እዩም ሐናን አይቻት አንጀቴን በላው ወይም አንጀቴን በላችው ያለው ምኗን ተመልክቶ ነው? አለባበሷን አይቶ ነው። አለባበሷን ሲመለከት ከዚህ በፊት ለጽዳቷ በጣም የምትጠነቀቅ መታጠብ ማጽዳትን የምትወድ ከዛ ውጪ ጸጉሯ አልፎ አልፎ ሽበት ጥሎበት ፊቷ ጠቁሮና ከስሎ እንደገናም ሽሮ መልክ የመሰለ የቆሸሸ ቲሸርት ለብሳ ምንነቱ ከለሩ የማይታወቅ ሱሪ አርጋ በባዶ እግሯ ሲመለከታት እንደዛ አለ። የሚገርም ለዚህ አገላለጽ ከፍ ያለ ሞራል ይገባዋል። መምህር አቤ እናመሰግናለን። አንዱ የማስተማር ጸጋው አንደበታችሁን ርቱ ማድረጉ ነው። ግን መልሱ አልተመለሰም። መምህር አቤ አልተመለሰም። እዩ ሐናን አይቼ አንጀቴን በላችው ያለበት ምክንያት እንባዋን ሳይ አስተያየቷንና አጎነባበሷን ሳይ አንጀቴን በላችው ይላታል። አግኝቼው ወደ አንተ መጣው። አዎ እርሱ ጋር ያመኛል መጽሐፍ በውስጡ ምን ያህል የወጎችን ስብስብ ይዟል? ምን ያህል በቁጥር 25 በትክክል ተመልሷል። አጨብጭቡላቸው ጎበዝ። 25 የወግ ስብስቦችን ይዟል። ናይስ ደስ ይላል። ቶሎ ሲመለስ ታስጮሁኛላችሁ። እሺ ወደ ጆን መጣውኝ። ደራሲው በዚህ መጽሐፉ ላይ የሰውነት መለኪያ ብሎ የተናገረው አንድ ትልቅ ነገር አለ። ይህ የሰውነት መለኪያ ያለው ነገር ምንድነው? 10 ሴኮንድ አላችሁ፣ መመካከር ይቻላል። የገጽ ጨዋታ ምዕራፍ 2። አዎ እሱ ጋር ያመኛል አዳነው ምትኩ ይመች ብለናል። እንደዚያ ሳይሆን እንዲህ በመሆኔ አለቀስኩ ይላል። ምን ብሎ ነገረን? የሐናን ዝምታዋንና አንገት መድፋቷን ሳይ እንደዚህ ሳይሆን እንዲህ ሆንኩ፣ እንደዚያ ሳይሆን እንዲህ በመሆኔ አለቀስኩ ይለናል። ምንድን ነው? እናንተ ጋር መጠንቀቅ ጥሩ ነው። የከንፈራችሁ እንቅስቃሴ መወያየታችሁ በጣም አሪፍ ነው። ወድጄዋለሁ። ደስ ይላል። ቆንጆ ነው። ያለቀሰው እዩ ነው። እዩ ነው ያለቀሰው። በትክክል አዎ። እሺ ያለቀሰበት ምክንያት አግኝቼ 5 ሴኮንድ ይቀራል ለመሞከር። ጊዜው አሁን ነው። ህመምተኛ በመሆኗ ቆንጆ ሙከራ ነው። አልተመለሰም። የሐናን ዝምታዋንና አንገት መድፋቷን ሳይ እንደ በደለ ሳይሆን እንደ ተበደለ፣ እንደ ጮኸ ሳይሆን እንደ ተጮኸበት፣ እንደ አባረረ ሳይሆን እንደ ተባረረ ሆኜ አለቀስኩ ይላል። እንዴት ሸጋ አገላለጽ ነው እናንተ! አንዳንድ ስሜቶች አሉ እናንተ አድርጓቸዋቸው እንደ ተደረገባቸው አይነት ስሜት የሚፈጥሩ። አንዳንዴ የሐና ልብ የሐና ቻይነት እንዴት ደስ ይላል መሰላችሁ። እስኪ አረፍ እንበል። እሺ ሸጋው አንተስ እንዴት አገኘው? ጥያቄዎቹ አወጣጣቸው ከባድ ናቸው? ጥያቄዎች አሪፍ ናቸው። አሪፍ ናቸው። ግን ያው ለመመለስ ማስተዋል ይጠይቃል መሰለኝ። ለመመለስ ማስተዋል ይጠይቃል። ነገር ግን ከሞላ ጎደል ሞክረናል። አሪፍ እንቀጥላለን። አሁንም የሌባ ጣቴን ቀስሬና ፊቴ ላይ ደቅኜ ያለኔ ሰው አታውቂም ለምንድን ነው ህይወቴን የምታከብጂው ይልና የሐናን አንድ አሳዛኝ ገጽታ ይነግረናል። ይህ አሳዛኝ አንጀት የሚበላ ገጽታዋ
ምንድነው? አንገቷን ሰበር አርጋ ከእንደገና ደግሞ ድጋሚ ቀና ብላ እሱን ስትመለከተው ፊቷ ላይ የነበረው ገጽታና አይኗ ላይ ያለው የእንባ ቀር ዋው ይጨበጨባል። ለዚህ ምላሽ ቆንጆ አገላለጽ መምህር ያቀብላሉ፣ ሼፍ ይወረውራል። ቆንጆ ነው ሄደስ መምህር ያቀበሉ ሼፍ አብስሎ ያበላን ነው። ይሄ በጣም ደስ የሚል ኮምቢኔሽን ነው። ናይስ ጆን። በዚህ አጋጣሚ ተዋናይም ነው፣ የጥበብ ሰውም ነው፣ ሼፍም ነው። በጣም ደስ ይላል። እንዲህ ይላል የሌባ ጣቴን ቀስሬ ፊቷ ላይ ደቅኜ ያለኔ ሰው አታውቂ ለምንድነው ህይወቴን የምታከብጂው ስላት አይኗ ያረገዘውን እንባ በሰዓቱ ያፈሰሰ ነበር ይላል። እንወድሻለን ባይዛው ያ አንዳንድ ካራክተሮች እውነትም ናቸው አይደል? በገሃዱ ዓለም በትክክል ያሉም ሊሆኑ ይችላሉ። የጸሐፊው የምናብም ውጤት ሊሆኑ ይችላሉ። ይሄ ኢማጂኔሽን ምንለው በወለድ የገሃዱ ዓለም ነጸብራቅም ነው። የገሃዱ ዓለም ሪል ነጸብራቅ ወይ ካዛንቺስ ወይ መገናኛ ወይ ቃሊቲ ወይ ሳሪስ ወይ 4 ኪሎ 5 ኪሎ 6 ኪሎ አካባቢ ያለች ሴት ሪል ካራክተር ልትሆን ትችላለች። ብቻ እንዴትም ሆኖ አዳኑ ወደነዋል። አጻጻፈን በርታልን ብለናል። እሺ በስሜት ተገፋፍተን ሰውን በድለን ተበዳይ ግን ምላሹ ተቃራኒ ሲሆን ያለውን ጥልቅ ስሜት እንዴት በማለት ገለጸው? እሺ እንዴት አንገት ያስደፋል ነው እንዴ የሚል አይነት መሰለ ያንገላል። ግማሽ ነጥብ። ዋው እስኪ ሞክረው ላንብብላችሁ ደቂቃው ስላለቀ። በስሜት ተገፋፍተን ሰውን በድለን ተበዳይ ግን ምላሹ ተቃራኒ ሲሆን ያለውን ጥልቅ ስሜት እንዲህ በማለት ይገልጸዋል። የበደልነው ሰው አንገቱን ሲደፋ ከማየት በላይ ያለ ህመም የትኛው ነው? አንቺ ወደ ቤቴ መምጣት ቀረች፣ መንገድ ላይም ሳገኛት አንገቷን ደፍታ ታልፈኛለች ያለው ምን ስላደረጋት ነው? አንቺ ከኔ በጣም ተናዶ አንቺ ከኔ ሌላ ሰው አታቂም ብሎ ጣቱን እየወዘወዘ ልቧን በሚሰብር ሁኔታ ሁለተኛ እንዳትመጭ ብሎ ስላባረራት በትክክል ተመልሷል። እንዲህ ይለዋል፣ ሁሉም እንደሚያባረራት ስላባረርኳት፣ ሁሉም እንደሚያማርርባት ስላማረርኩባት ይላል። ጥቂት መራራት ነበረብኝ ይላል። ይሄ ካራክተር ባይዘው ደስ ይላል አይደል? ራሱን የሚወቅስ ነው እዩ የተባለው ካራክተር። ትዝታው ከልቧ ስላልጠፋ ሁለተኛ እንዳትመጪ ስላልኳት ልቧን የወጋውት ያህል ይሰማኛል ያለው የትኞቹ የበፊት ትዝታዎቻቸውን አስታውሶ ነው? የገጽ ጨዋታ እናንብብ። ይህን ፕሮግራም የአዲስ አበባ ባህልና ኪነ ጥበብ ቢሮ እቅፍ ድግፍ አድርጎታል። አዲስ ሚዲያ ኔትወርክ ወደ እናንተ እያሻገረው ነው። ቢኒያም ከተማ አዘጋጅቼ ይኸው ብሉልን እያልኩ ነው። መጀመሪያ ማለት ኪሴ ነው ስላለ ያው አብረው ብዙ ጊዜ ጎሎብኝም እሷ ሞልታልኝ ታውቃለሽ እና እኔም እንዲሁ ሞልቼላት ታውቃለውና አብረን በትክክል ተመልሷል። ሙሉ ነጥብ። ትዝታው ከልቧ ስላልጠፋ ሁለተኛ እንዳትመጪ ስላልኳት ልቧን የወጋውት ያህል ይሰማኛል ያለው ተካፍለን የበላናት ተበድረን የተካፈልናት የሳቅነው የተጨቃጨቅነው ሁሉ ትዝታው በውስጧ ስላለ ነው። ቃል በቃል ባይሆንም ሐሳቡን ተመካክረው ሸጋውና አግኝቼ በትክክል መልሰውታል። የእዩ ባለቤት በትዳሯ ቅር ትሰኝበት የነበረው ዋናና አንገብጋቢ ምክንያት ምን ነበር? እናንተም መመካከር ለጠቅላላ ዕውቀት ማውራት ትችላላችሁ እርስ በርስ። መልካም እሺ እንደዛ ያለበት ምክንያት በተደጋጋሚ ወደ ቤቷ በማንኛውም ሰዓት በምትመጣበት ጊዜ በሩን ያለ አግባብ ነው የምትደበድበው። ልጃቸውን ደግሞ በሚደነግጥበት ሰዓት ከዛ በተጨማሪ ደግሞ እሱ እዩ ለሃኒቾ የሚያሳያት አዘኔታ ባለቤቱን በትክክል ተመልሷል። መጨረሻው ጥያቄ 20ኛ እዩ በሃና ምክንያት ቤቱን አከራይቶና መላ ቤተሰቡንና ዕቃውን ጠቅልሎ ከተማ ሲቀይር የተናገረው የመጨረሻ ንግግር ምን የሚል ነው? 5 ሴኮንድ አልተመለሰም። ተነጋገሩ በድጋሚ
0909187575 አጭር የጽሁፍ መልእክት እየላካችሁ መወዳደር እፈልጋለሁ በሉ። አድራሻችሁን፣ ስማችሁን፣ ሙሉ ማንነታችሁን ላኩልን። ለውድድር መጽሐፍ ልከን ተዘጋጁ እንላለን። አሁንም አብራችሁን ቆዩ። ያላችሁት ለተቅዳሜ ቅዳሜን ከኛ ጋር የገጽ ጨዋታ ላይ ትገኛላችሁ። ምዕራፍ 2ታችን በዚህ በህፃናት አርት ኮምፕሌክስ ላይ ከፍ ብሎ ተጀምሯል። እናንብብ። በጣም አሪፍ። መልሱ እዩ በሃና ምክንያት ቤቱን አከራይቶና መላ ቤተሰቡን ዕቃውን ጠቅልሎ ከተማ ሲቀይር ያለው የመጨረሻው ንግግር እንዲህ ይላል። በሽሽት የበዳይነትን ህመም ድል አደርገው ከሆነ አየዋለሁ ይላል። በሽሽት የበዳይነትን ስሜት ምን ማድረግ አይቻልም? ድል ማድረግ አይቻልም። ለተቅዳሜ ቅዳሜን ከኛ ጋር በአዲስ ሚዲያ ኔትወርክ ወደ እናንተ ይቀርባል። ሸጋው ወደፊትም ባይሳካም ውጤት ማሻሻል እንደሚቻል ነው የነገረን መምህር አቤ። እሺ እኔ በጣም ይሄ ዝግጅት በጣም ጥሩ ዝግጅት ነው። እሺ ያስነብበናል፣ እንድናነብ ያደርገናል። እሺ አንባቢ ሰው ደግሞ የሚናገረውን አያጣም፣ ለችግሮች መፍትሄ ያገኛል። በሀገር ደረጃ ደግሞ አንባቢ ከበዛ ሀገር ትበለጽጋለች። ጥልቅ ሀሳቢዎች ይኖሯታል። ለሀገርም ጭምር ለሀገር ችግር ጭምር መፍትሄ የሚያመነጩ ብዙ ሰዎች ይኖራሉ። ስለዚህ ማንበብን የሚያበረታታ ፕሮግራም ስለሆነ በጣም ደስ ብሎኛል። እስኪ እናንብብ በልልን መምህር። እናንብብ። እናመሰግናለን መምህር። እሺ ሼፍ ምን ትለናለህ? ከነበርንበት ቦታም ቫይቡም በጣም አሪፍ ነው። ጥያቄዎቹም በጣም ቀለል ብለው የሚሸውዱ ናቸው። ኮንሰንትሬሽን ይፈልጋሉ፣ ማስተውሎት ይፈልጋሉ። በጣም አሪፍ ነው። ወድጄዋለሁ። ምንም ጥያቄ የለውም። ማንበብ ሙሉ ሰው ያደርጋል። ምንም እንትን የለውም። በማንበብ ደግሞ ሀገርን መጥቀም ይቻላል። በዋነኝነት ደግሞ ራስን መጥቀም ይቻላልና በደም ከራስ በኋላ ደግሞ ሀገርን፣ ቤተሰብን፣ ሁሉንም እንትን ይቻላል። በሁለት እግር ለመቆም ማንበብ ያስፈልጋል። ስናነብ ደግሞ ብዙ ነገሮችን እያወቅን እንሄዳለን። እናመሰግናለን። እንግዲህ አታቱርክ ወደ ስልጣን ሲመጣ ቅድም እንዳልነው ከኪነ ጥበቡ፣ ከጸሐፍት፣ ከደራሲዎች፣ ከከያኔዎች ይጀመር አለ። ተሳካለት። በመላው ዓለም መላው ህዝብ ሊጎበኛት የሚጓጓላት እጅግ ማራኪ መስህብ ያላት የወንዝ ዳርቻዎቿ፣ የህንፃ ግንባታዎቿ፣ መንገዶቿና ያላት ከኢትዮጵያ ማንነት ጋር የሚመሳሰል ምግቧ፣ መጠጧ፣ ባህሏ፣ ታሪኳ የሚስብ ነው። እናንተ ከያንያን ጸሐፊዎች፣ የሀሳብ ሰዎች ኑ ተወዳደሩ። በራችን ክፍት ነው። 0909187575 አጭር የጽሁፍ መልእክት እየላካችሁ መወዳደር እፈልጋለሁ በሉ። በራችን ስክሪናችን ክፍት ነው ለናንተ። እናመሰግናለን። አሁን ውጤት የሚነገርበት ሰዓት ላይ እንገኛለን። ምን ይከሰት ይሆን? እንጠብቃለን። አሁን ላይ የአሸናፊዎች ውጤት ይገለጻል። ኢንቼና ሸጋው ከተጠየቁት 10 ጥያቄዎች ውስጥ 3 ሙሉ፣ 2 ግማሽ ግማሽ በማምጣት ሁለቱን ግማሾች ወደ አንድ ስናጥፋቸው ከ10 ጥያቄ 4 ሙሉ መልሰዋል። ይጨበጨብላቸዋል። አይዟችሁ፣ አጨብጭቡ ለራሳችሁ። እሺ፣ በዚህ በኩል ደግሞ መምህር እያቀበሉ ሼፍ እያበሰለው መምህር አበበና ሼፍ ዮሐንስ ደግሞ ከተጠየቁት 10 ጥያቄዎች ውስጥ 7 ሙሉ፣ 1 ግማሽ በመመለስ 2 ከግማሽ ብቻ በመሳት 7 ከግማሽ ሙሉ ነጥብ በማምጣት የዛሬ የገጽ ጨዋታ የምዕራፍ 2 የአወሱ ጋር ያመኛል አጭር የመጽሐፍ ታሪክ አሸናፊ ሆነዋል። ሞራል ይገባቸዋል። እናመሰግናለን። የአሁኑን የዛሬውን ውጤት አኩርቶናል። በመነጋገር አንዳችን ደከም ስንል አንዳችን ደከም ስንል አንዳችን እየተደጋገፍን እኔ ዮሐንስ ጌታቸውና መምህር አበበ ጋር አንድ ላይ በመሆን ወደፊት እንጓዛለን። የመጨረሻውንም ደስ የሚል ኮንፊደንስ ነው እንደምናሸንፍ እርግጠኛ ነን። እሺ ከመምህር አበበ ጋር እናመሰግናለን። እናንብብ። እናመሰግናለን። የዛሬ ፕሮግራማችን እዚህ ላይ ተጠናቋል። እናመሰግናለን። ሳምንት በሌላ ፕሮግራም፣ በሌላ መጽሐፍ፣ በሌላ ተወዳዳሪ
እዚህ ቦታ ላይ እንገናኛለን። ቻቻቻቻቻቻቻው ይመቻችሁ። ሰላም ለእናንተ ይሁን።